እሺ ሳሚ ከኔ ጋር እንቀጥል። እሺ አይ ስለ ማርያም እያወራን ያለ ነውና ማለት እኔ ስለ ማርያም ሲያወሩ ነበርና ችግሩ አሁን ኤርሚያስ ቅድም እያወራው የነበረ ልደቱ የማርያም ልደት መከበሩ ነው አሁን ርዕሳችሁ ወይስ ቀኑን አይታወቅም የሚለውን እዛው ላይ ርዕስ ንገረኝና በየትኛው በኩል ነው ቀኑ አይታወቅም ነው ወይስ ልደቱ መከበር የለበትም ነው? ሁለቱም። እሺ ልደቱ መከበር የለበትም የሚለው ከቀኑን ጀምር። ቀኑን ታውቁታላችሁ እኮ ከቀኑ መጀመሪያ ልደት ከሆነ እኮ ልደትን ጀምርና ወደ ቀኑ እንሄዳለን። እንዴ የተወለደችበት ቀን አይቀድምም? ወደ ይከበር አይከበር ወደሚለው ከመምጣታችን በፊት ታምረ ማርያም ወጥተው ነበርና በት አንድ ነው ቦላ 4 ነጥብ ዘጋና ሌሎቹ ደግሞ መስከረም 10 ነው የሚሉ አሉ የሚል ታምረ ማርያም ወጥቶ ሲያስነብበን ነበር ቅድም። እሺ ስለዚህ ምን አለ 4 ነጥብ ጉንበት አንድ ቤተክርስቲያን የቅድስት ድንግል ማርያም ልደት ታከብራለች እናከብራለን። ታምረ ማርያም ከየት አመጣው ግንቦት አንድ? ከየት አመጣው? ከየት አመጣው ታምረ ማርያም? ተጽፎ በአባቶች በትውፊት ተጽፎ እኮ ነው። ይሄ እኮ ማን የጻፈው ታምረ ማርያም? ትውፊት ቤተክርስቲያን እኮ መቼም ቤተክርስቲያን ህንጻው አይጽፈው አይደል? ሲጀመር ታምረ ማርያም የማን መጽሐፍ ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ነው እንዴ? ወደማን ይጽፋል? ታምረ ማርያም ከአባቶች ወረስ የመጣ ታሪክ በዛው የታወቁ እነዚህ አባቶች ስም የላቸው? እነዚህ አባቶች ስም የላቸው? ቤተክርስቲያን ተዋህዶ ሲኖዶስ ነው ያተመው። ሲኖዶስ ነው ያጻፈው ታምረ ማርያም እና ታምረ ማርያም እኮ መጽሐፍ ቅዱስ አይደለም እኮ ማን የጻፈው ወዳጅ? ሲኖዶስ ሊቃውንት። ሲኖዶስ የትኛው ሲኖዶስ? የኢትዮጵያ ሲኖዶስ? የኢትዮጵያ። መቼ ነው የኢትዮጵያ ሲኖዶስ ታምረ ማርያም ነው የጻፈው? መቼ ነው የጻፈው ታምረ ማርያም? ታዲያ ቅዱሳን መጻሕፍት እኮ ተስማሙ ሊቃውንት በራሳቸው ታሪክ ተጠንቶ የተጻፈ ነው ስለ ልደት። ሲጀመር ሲኖዶስ የኢትዮጵያ ሲኖዶስ ታምረ ማርያምን አልጻፈም ወዳጅ። ሲኖዶስ ራሱ የጻፈው መጽሐፍ አለ እንዴ? ያንተ አሁን ያወራኝ ያለው ወይስ ማን ጻፈው ነው እያልከኝ ያለው? ወይም ደግሞ ለምን ቆይ ስማኝ በደም ወንድሜ፣ ግንቦት አንድ የማርያም ልደት ነው የሚለውን ከየት አመጣችሁት? ስለ ከታምረ ማርያም አልከኝ አይደል? ኤርሚያስ ቅድም ምን እያለ ነበር? አልተስማሙም፣ ግማሻቸው እዚህ ጋር ይላል፣ ግማሻቸው እዚህ ጋር ይላል። ስለዚህ የቱ ጋር ነበር ጥያቄያቸው? አሁን ደግሞ ወደ ሌላ አጀንዳ ተይየት ነው። አይ ሌላ አይደለም። እሱም ሲጀመር ኤርሚኮ ያለው ሁለት ሐሳቦች አሉት ታምረ ማርያም ላይ እንደዚህ የተጻፈ አለ እያለ ነው። እኔ ደግሞ ምን አደረኩት? ጥያቄውን ደግሞ ከፍ አደረኩትና ራሱ ታምረ ማርያም ከየት አመጣው ምንጭ ነው እያልኩ ያለሁት። አሁን ወደ ሌላ ያሰፈ ሲጠየቅ የነበረ ጥያቄ ልመልስ ነው የገባው እኔ። አሁን ወደ ሌላ የት መጣ ከየት ተጻፈ ያልከኝ ነው እንደ አዲስ ማለት ነው። በቃ ካላወቀው ችግር የለውም መተው እንችላለን፣ ግዴታ አይደለም። አላስጨነቅም አታውቀው ከሆነ። እሺ መስከረም 10 ነው ወይንስ ግንቦት አንድ? ግንቦት አንድ ነው። በምን አወቅ? በታምረ ማርያም ተጽፎ እዛ ቁጭ ብሎልሃል። ያው መስከረም 10 ይላል እኮ ታምረ ማርያም እዛው ያለው። ሌሎቹ ኦርቶዶክስ ተዋህዶ ቤተክርስቲያን ሌሎቹ የሚሉ ማለት ሌሎቹ ነው ናቸው። ሌሎች ማለት ሌሎች የተባሉ ከኦርቶዶክስ ቤተክርስቲያን የተገነጠሉ እንደነ ካቶሊክ ያሉ ሌሎቹ የሚለው እንጂ እኛን አይልም። እኛማ ግንቦት አንድ ብለን 4 ነጥብ አስቀምጠን ተጽፏል። ሌሎቹም መስከረም 10 የሚሉ አሉ ያለውን ለሌላ እምነቶች ነው እንጂ ከቤተክርስቲያን ተገንጥለን ካቶሊክ ኦርቶዶክስ ተዋህዶ ቤተክርስቲያን ተገንጥላ ወጣ ግንቦት 10 ብላ ማለት መስከረም 10 ብላ ታከብራለች። ለምሳሌ ካለ ኦርቶዶክስ ተዋህዶ ቤተክርስቲያን ግን 4 ነጥብ ምን አለች? ግንቦት አንድ ነው ብሎ እናከብራለን ነው ብሎ 4 ነጥብ ዘጋው። እዚህ ጋር ተዘጋ። እንደዛ እንኳን አይደለም ታምረ ማርያም የሚለው
ግን ማስረጃ ስለሌለ አልጠይቅም። ማስረጃ አለ እንደዛ ለመሆኑ? ይኸው እዛው ላይ ነው ብሎ ካራት አይ ካቶሊክ እንደሆነች ማስረጃ አለ። ካቶሊክም ላትሆን ትችላለች፣ ግን ሌሎቹ ነው የሚለው። ማትሆን ከሆነ ለምንድን ነው ካቶሊክ የምትለኝ? ካቶሊክ ግንቦት 10 ስለምታከብር ማለት መስከረም 10 ስለምታከብር። ካቶሊክ መስከረም 10 ነው የምታከብረው? አዎ። እርግጠኛ ነህ? እርግጠኛ ባልሆንም ብቻ በዛ አካባቢ ነው የሚያከብረው። አሁን እያልኩ አዳምጥ። ሌሎች ይኸውልህ እርግጠኛ የምትሆን ብቻ ነገረኝ። ይኸውልህ የማታውቀውን ደግሞ አላውቅም ማለት እኮ ምንም ኖርማል ነው፣ ችግር የለውም። ሁላችንም ሁሉም ነገር አናውቅም። ሌሎቹን ያለው እኛ አላለም። እኛማ ግንቦት 1 አለ። ሌሎቹ ማን እንደሆኑ አታውቅም። በቃ በዛ እንለፈው ወዳጄ። እኛ አይደለንማ ሌሎቹን ያለ። ሌሎቹ ማለት እኛ አይደለንም። አራት ነጥብ። እሺ እናንተ ራሳችሁ ግንቦት 1 መሆኑን ከየት አመጣችሁት? ተጻፈው እኮ ስለ ታምረ ማርያም እያወራን ያለ ነው እንጂ ታምረ ማርያም ከየት አመጣው? ያንተ ጥያቄ እኮ በቃ የነበረው ጥያቄ የቀየርክ ሲመለስልህ ወደ ታምረ ማርያሙ ከየት አመጣው? አሁን ርዕሳችሁ ምን ነበረ? ልደት። ማታውቀው ከሆነ አላውቀውም በለኝና እናልፈዋለን። ችግር የለውም። መጨናነቅ የለብን በልደት ወገን። ስለ ርዕሱን አውራ ነው። እኔ ሜሎስ እኔ ያልኩ ያለው እኮ ርዕሱ ላይ ነኝ ያለሁት። የማርያም ልደት የሚለው ግንቦት 1 መሆኑን ታምረ ማርያሙ ከየት አመጣው? ንፍሮ ለምን ይቀቀላል? አንድ ጥያቄ ያላችሁ እዛ ጋር ስለሚፈቷል። ሁለተኛ ደግሞ ግንቦት 10 እና ግንቦት መስከረም 10 እና ግንቦት 1 የሚል አለ። ለራሳቸውም እዛም ይላል አላረጋገጡም ያለው። የተረጋገጠበት ታምረ ማርያም 4 ነጥብ እኛ ግንቦት 1 እናከብራለን ብላ 4 ነጥብ ዘብቶ እያለ ሌሎቹም መስከረም 10 የሚሉ ደጋግማ አትመልስልኝ ወዳጅ። አንዴ ሰማነ እኮ በቃ አንዴ ሰማነ። ደጋግመ ስለተናገርክ እኮ ነገርየውን እውነት አያደርገውም። ስለዚህ አትደጋግመው። አንዴ ለመጨረሻ ጊዜ ጠይቀሃለሁ። ታምረ ማርያም ግንቦት 1 ነው የሚለውን ከየት አመጣው? እሱ ታምረ ማርያም ይኸውልህ በቤተ ክርስቲያናት የተጻፈ ነው። እኔ ግን የሱን ዕውቅና የለኝም። በቃ እንደሱ ነው የምትለው። ቅድም ብትል እኮ 5 ደቂቃ እናተርፍ ነበር። ግን ስለተጻፈ እሺ እንቀጥል። መጽሐፍ ቅዱስ የማርያም ልደት አክብሩ ይለናል። ትእዛዝ አለው? አዎ አለው። እሺ ምን ይላል? ቅዱሳንን ሲወለዱ ሁሉም ደስ ይላቸዋል ይላል። እዚህ ላይ ልነግርህ ሉቃስ ወንጌል ምዕራፍ 1 ቁጥር 14 እኔ ደስ አይለንም አላልኩም እኮ አክብሩ ይላል ወይ ያልኩ። ስለ ደስታ ማን ጠየቀ? አክብሩ የሚለው ልንገር። ሉቃስ 1 ምዕራፍ 10 ቁጥር 14 አንብብልኝ። ሉቃስ 1 ቁጥር 14 ቁጥር 14 እሺ መጽሐፍ ቅዱስ አልያዝክም? አልያዝኩም። እሺ ላውጣልህ። እንግዲህ አክብሩ የሚል ነው እንደምታሳየኝ። አንብብልኝ። እሺ ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። እሺ በቃ ለማን ነው እንደዚህ ያለው? ልነግርህ ነው። እዚህ ጋር አክብሩ ይላል። እኔ ልመልስልህ እኮ ለምንድን ነው ግን አንተ ሳወራ እኔም ጊዜ ስጠይሽን ጠየቀኝ አይደል? ልመልስ መለስክልኝ እኮ ጥቅሱን ሰጠኝ እኮ ልመልስልህ፣ ላብራራለህ። እሺ አብራራው። እሺ በመወለዱ ብዙዎቹ ደስ ይላቸዋል። ለማን ነው? ለዮሐንስ። ማርያም ደግሞ ኢየሱስ የምትወልድ የወለደችን በመወለዷ ደስ ብሎን ንፍሮን አድርገን ነው ምን አድርገን ነው እናከብራታለን ማለት እናስባታለን። ልደቷ ነው። የኔም ልደት ይከበራል፣ ያንተም ይከበራል። የኢየሱስ እናት የማርያም አክብሩ የሚለውን አሳየን ወዳጅ። በመወለድ ዮሐንስ ሁሉም ብዙዎቹ ደስ ይላቸዋል። ማርያም ደስ አይለንም መቻል እኛ ይከፋናል አይደል እንዴ? እኛስ ምን አለን? እኛ ይከፋናል እኮ አላልንም ወዳጅ። አክብሩ የሚል ማርያም እንግዲህ ከሞተች ብዙ ዘመን አልፏታል። አሁንም በየዓመቱ እንድናከብርላት በየዓመቱ አይደለም ኢንፋክት በየወሩ ነው የምታከብሩት። ወር በገባ በአንድ ታከብራላችሁ። በአመት አንዴ ደግሞ ዋናው ክብረ በዓል ነው። በየወሩ ማርያምን ተወለደች ብለን እንድናከብር የሚያዝ መጽሐፍ ቅዱስ ክፍል ካለ
በየወሩ ደግሞ ማርያም ተወለደች ብሎ የሚያከብር የትኛው ነው? መታሰቢያ አይደል? ወር በገባ አንድ የምታከብረው ምንድነው? አመቷ እሱ አመታዊ ልደቷ በአመት ልደቷን ይከበራል። የተወለደች አመታዊማ አመታዊ ነው፣ ግንቦት አንድ ነው። ግን ወር በገባ አንድ ደግሞ ልደታ እያልክ ሻማ ታበራ ምን? ልደቷ የሚከበረው ግንቦት አንድ ነው እያልን እኮ ነው። ታምረ ማርያም ይሁን የትም በየወሩ ልደቷ ነው የሚል አለ። አዎ አልተግባባንም ወዳጅ። የሚል የለማ የትኛው ታምረ ማርያም ይኸው ኤርሚያስ አለ ያምጣው። ታምረ ማርያምንማ እኮ አላውቅም ከየት እንደመጣልከኝ። ወደዛ ትግባ። በቃ ግንቦት አንድ ነው የምናከብረው። እሱን አላውቅም አልከኝ። ታምረ ማርያም ከየት እንደመጣ የማታውቀውን መጽሐፍ ነው የምትቀበለው። ምንጩን ራሱ የማታውቀው መጽሐፍ እሱ ስለሱ ለመምህራን አሉ ትጠይቃለች። ችግር የለውም። እኔ እያልኩ ያለው ግን ችግር የለውም ሳይሆን እምነትን በዚህ ደረጃ የመሰረትክበትን መጽሐፍ ማን እንደጻፈው የማን እንደሆነ ካላወቅ አደጋ ውስጥ ነው ያለው። የኢየሱስ እናት ማርያም በመወለዷ ደግሞ ብዙዎቻችን ደስ ይለናል። ደስ ብሎ ደግሞ ልደቷን እናከብራለን። ማንም የሚከፈው የለውም። ማንም አይከፈው። ስለዚህ አንተ ልደት ያንተ የልጅህን ልደት ታከብራለህ። ኬክ ቆርሰህ ታከብራለህ የልጅህን ልደት። ወዳጅ እየጠየቅኩ ያለሁት ስለኔ ስላንተ ልምምድ አይደለም። የኔ ልምምድ ልክም ላይሆን ይችላል። እየጠየቅን ያለ ነው ስለ እግዚአብሔር ቃል ነው። በእግዚአብሔር ቃል ነው ነገሮች የሚመዘኑት እንጂ ሜሎስ ያደርገዋል ወይስ አያደርገውም ብለህ አይደለም የምትመዝነው። እኔ ሌላ ነገር ባደርግ አንተ ታደርገዋለህ ብለህ ያን ነገር ልክ አታደርገውም። ስለዚህ የመጨረሻ ነገር የምጠይቅህ መጽሐፍ ቅዱስ እንደዚህ አይነት ነገሮች ክብረ በዓላቶች እንድናከብር ያዘናል ወይ? የመጨረሻ ጥያቄ። ዮሐንስ በመወለዱ ብዙዎች ደስ ይላቸዋል አለ። በላይ ደግሞ ማርያም ናት የኢየሱስ እናት። ልደቷን ደስ ብለን እናከብረዋለን። ይሄ ምንድነው? አንድ ጥያቄ ልጠይቅ። ምንኛ ነው? አንድ ጥያቄ ልጠይቅ። እሺ። ከሴቶች ከተወለዱ ውስጥ በክብር ከፍ ያለው ማን ነው? ማርያም። ማስረጃ ስጠኝ። ሉቃስ ወንጌል ማስረጃ። ማስረጃ ስጠኝ። ከሴቶች ከተወለዱ ውስጥ በክብር ከፍ ያለው ማን ነው? በቃ ከሴቶች ሁሉ ተለይቼ የተባረክሽ ነው ብለሽ ከፍ ያደረጋት ማርያም ናት። ሉቃስ ወንጌል አይልም እንደዛ። ከሴቶች ሁሉም ተለይቼ አንቺ የተባረክሽ ነሽ አይልም? አይልም። እሺ አንብበው እንዴ። መጽሐፍ ቅዱስ አለ ያስኩማ አንብብልኝ ነው የምልህ እንዴ። እና ምዕራፍና ቁጥር ሳትነግረኝ ምኑን ነው ማነበው ወዳጅ? ሉቃስ ወንጌል እያልኩ እኮ ነው። ምዕራፍ 1 ከቁጥር 24 ጀምረህ አንብብ። 16 በቃ 24 ጀምረህ አንብብ። መጽሐፍ ቅዱስ በእጄና አልያዝኩም። ሉቃስ ወንጌል ምዕራፍ 1 ቁጥር ስንት? 24 ጀምረህ አንብብ። እስከ ስንት ነው ማነበው? ሴቶች እስከ ስንት? 24 አንብብልኝ ያልኩ እኮ ነው። እሺ ጀምረን አንብብ ስትለኝ። እሺ ከዚያም ወራት በኋላ ሚስቱ ኤልሳቤጥ ጸነሰችና ነቀፌታዬን ከሰው መካከል ያስወገደልኝ ዘንድ ጌታ በተመለከተበት ወራት እንዲህ አድርጎኛል ስትል ራስዋን 5 ወር ሰወረች ይላል። እሺ 5 ወር ሰወረች። ሳሚ ተሰወርክ አንተም? 5 ወር ሰወረች የሚል ተሰጥቶኝ አይተሰማም። ስትወጣ እኮ አይሰማም ወዳጅ። እሺ 30 ላይ ወጣ። አሁን 30 ላይ ሄደ። እሺ መጽሐፍ ቅዱስ አለ ማለት ነው። እያየህ እኮ ነው እየመጣ ያለው። መጽሐፍ ቅዱስ ቢኖረኝ በራሴ አላነብልህም እንዴ? እና አይተ የመጣውን ምንድነው? ከስልኬ ቻርጅ ላይ ሰክቼ ነበር እያወራሁ። ችግር የለም። እሺ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እሺ አንብብ ቀጥል። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እሺ ቀጥል። ነገረኝ እንጂ ወዳጄ፣ ሁሉንም ቁጥር ላነበው ነው እንዴ? ለምን ትፈራለህ? መጽሐፍ ቅዱስ አይደለ እንዴ? ለምን ትክክለኛው ነገር ንገረኛ። በዚህ ቁጥር ላይ በለኝና እሱ ላንብብልህ እኮ ከ30 ጀምሮ ያነበብኩልህ ነው።
በ35 አንብብልኝ። እሺ መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እሺ እስከ 38 አንብብ። አይ አንተ ቀልድ ነው ያዝከው። ቀልድ አይደለም፣ አንብብልኝ። ቀልድ ነው ያዝከው። አነበብኩልህ እኮ ወዳጅ፣ አነበብኩልህ። ምንም እስካሁን የሰጠኸኝ ከሁሉ በክብር እንደምትበልጥ የሚያሳይ አይደለም። ስለዚህ የኢየሱስ እናት ከሁሉም ከማንም ከቅዱሳን በክብር አትበልጥም እያልከኝ ነው? ማስረጃ የለም እያልኩ ነው እኮ። እስከ 38 አንብብልኝ ያልኩህ እኮ ነው። ሰላሳ 38 ማርያምም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ። እስከ 38 ለምንድን ነው አንተ እየዘለልክ ከ35 እስከ 38 ማለት ጫፍ ላይ 38 ሄደህ ነው የምታነበው? አነበብኩት እኮ እሱ መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይወጣል የሚለውን አላነበብኩልም ወዳጅ? አነበብኩ እኮ እሱ ነው የምትነግረኝ። የልዑልም ኃይል ይጸልልሻል፣ ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷ መካን ትባል ለነበረው የ6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ። ያው ከቁጥር 35 እስከ 38 አነበብኩልህ። ወጣ